ውሸትን ባፉ ነው። እዛ ጋ ሻንጣዬን እኔ ዘርግፌ እኔም 2 ስልክ ይዣለሁ። አበደን እኔ ወርቅ የተባለ አልገዛውም። እኔ ድንገትም ነው ተነስቼ የሄድኩት። ወርቅም የለኝም። እኔ ሻንጣዬን እንዳለ ቦርሳዬን ያዝኩት። የእጅ ቦርሳ ነው መቼም ሻንጣዬን ከብቻ አልከተትኩም። እዛ ሄዷል እሱ። የእጅ ቦርሳዬን ከብቼ እንደዚህ ዘርግፌ ይኸው ቡዜ ይሁ በኋላ የእናት ልጅም የማይታመን ጊዜ ነው። ከምንጠረጠረ እኔንም ንጹህ እንደሆን ብዬ ዘርግፌ አይተዋለች። እግዚአብሔር ምስክሬ ነው። ዘርግፌ ሀቡቶ ከዛ በኋላ እንዴ እቺ ልጅ እንዴት ቶሎ ብላ ሄደች? ከኛ ጋራ አድራለሁ እናንተ ቤት አድሬ ጠዋት ነው የሚሄደው ነው ያለችን። እንዴት በፍጥነት ከዚህ እንዴት በፍጥነት ሄደችብን? እና ምን እንዴት ሆኖ ከዛ እንግዲህ ስደውልላት በገባችሁ ያን ቀን አይደለም ሀቡቶ በገባችሁ እኮ እንዲህ ወርቄም እኮ ጠፍቶብኛል እና አይተሻል ወይ ስትላት ኧረ እኔ አላየሁም፣ እኔ ምን አውቃለሁ፣ እኔ አንቺ ወርቅ አላየሁም ብላ አለቻት። እኔ አልደወልኩላትም ሀቡቶ ጀሚላ ናት የደወለችላት እንግዲህ ብላ አለችኝ አለች። ከዛ በኋላ ሀቡዬ የእኔንም ምንጣፍ አልሰጠችኝም፣ ውሰጅም አላለችኝም፣ የትም አላለችኝም። እኔ እንኳን አይደለም እኔ እንኳን ምንጣፉ ቀርቶ ያንቺ እንኳን 120 ብር ምንጣፍ ይቅርና ያንቺም ወርቁ የስንቱ ብሩ ጠፍቷል። ታዩ በቃ እኔ ፈጣሪ ጠይቃት። ታዩ የሰው ሀቅ ሰውን ካከበረ እኛም እሷም እንደኛ ለፍታ ነው 1000 ብር ኢጃዛ ቤት ተወሰዱብኝ ብላ ስታለቅስ ደምንባ ስታለቅስ አይዞሽ ይውሰዱ ጦስሽን ውጣ አይዞሽ። እንግዲህ አስቡ ሀቡቶ ኢጃዛ ቤት 1000 ብር ወሰዱብኝ ብላ እንዲህ እያለቀሰች ደምንባ እያለቀሰች ነው ከኛ ጋር የተጓዘችው። ታይ ብያ አባብያት ጦስሽን ውጣ መንገድ ላይ መቅረት አለ አይደለ እንዴ ለሕክምና የሚወጣ የለ ታይ ብያ አባብያት። ከዛ በኋላ የኔ ምንጣፍ ቀረ፣ የሷም ወርቅ ቀረ። እኔ እንደውም ተይቅርብሽ በቃ ለፈጣሪ ሰተሽ ታዩ። እኔ አሁን ይሄ 120 አቡቶ 120 ተቃጥዬ የሰው ኩሽና ሰርቼ ደም ተፍቼ ነው የገዛሁት። ይሄንን ምንጣፍ አይደለ ለፈጣሪ ሰጥቼ ነው የተውኩት። በቃ እግዚአብሔር ይጠይቃት ብዬ እኔ ወንድሜ ሚስጥር ራሱ እኮ ታይ ብያታለሁ። ሀቄ ይውጣልኝ እውነት ይውጣልኝ ብላ ሀቡ ስንት አመት ይሆናል እግዚአብሔርን አንቺ ጋር ከመጣሽ ጀምሮ አንቺ ጋር ስትመላለስ ነበር። ሀቡ ጋር ገባለሁ ሀቡን ጠይቃታለሁ እያለች እና ይሄ ነው ያለው ነገር ሀቡዬ። እኔ ይሄንን ያን ለታ ሻንጣዬን እሷ ፊት ዘርግፌ ባታየው ኖሮ አበደን የእናት ልጅም አይታመን ልጠረጠር ትችል ነበር። ግን እንኳን እኔ እሷ ፊት ዘረገፉ እኛ እሷንም ስም ለማጥፋት አይደለም ያልጠፋውንም ጠፋ ልትል አይደለም። ግን ሀቋ ከሆነ ትመን የኔም በመጽሐፍ ቅዱስ የምላለው እሷን በምታምነው እምነቷ ትማል። ፈጣሪ ይፈርዳል። እውነቴን ነው የምልሽ ይፈርዳል። አቡ የሰው ሀቅ የትም አያሻግርም። ሌላ ነው የሚያመጣብሽ፣ በላ ነው የሚያመጣ። ምን መሰለሽ የእንትና መዋሸት የወርቅ ዋሽታለች። ወርቁ ለመጀመሪያ ጊዜ መጥፋቱን ያየሁትኝ የማለች ነው ያለችው። ያየሁት ቤት ገብቼ እናቴን ላለብስ ስል ነው ብላለች። ሪከርዱ ማውጣት እችላለሁ። መዋሸት ለምን አስፈለገ? አንቺም ስትገቢ ምንጣፉ 150 ነው የገዛሁት ብለሽ ነበር። በኋላ 120 አልሽ። ለአቡዬ እኔ 120 ነው የገዛሁት፣ 150 አላልኩም፣ 120 ነው የገዛሁት። ከእንትን ላይ ነው የገዛሁት፣ ያው ምንድን ፓኪስታኒ ላይ ነው የገዛሁት 120። እኔ እኔ የሰው ሀቅ አልፈልግምም አልጨምርም። 120 ነው የገዛሁት አቡዬ 120 ጆሮ ይሆናል። እስኪ ላይፍ በኋላ ስዘጋ ወደኋላ አርግ 120 ነው የገዛሁት አቡዬ እና ችግር የለም። እኔ እርግጠኛ ሆኜ በሰማሁት ነገር ነው የምከራከረው። እኔ 150 መስሎኝ ነበር። ላይፉን ስዘጋ ወደኋላ መልሼ ሰማዋለሁ። እንደገባሽ 150 ያልሽ ወይስ 120? እሺ አዳምጫ 150 ስለገዛው ደሷ ቀንሶላች ነው 150 ነው የገዛሁት። እኔ ምንም ገዝቻለሁ። በቃ ያንቺን ነው 150 የሰማሁት ማለት ነው። አዎ ልክ ነው። እኔም ገዝቻለሁ። እሷ ከፓኪስታኒ ነው የገዛ ነው። እኔ 150 ገዝቼ ከዛ ደግሞ እሷ ጋር ልክ ያለው እንግዲህ ለእሷ ደግሞ 120 ሸጦ ይሆናል። ለእኔ 150 ነው የገዛሁት። አዲስ የመጣ ምንጣፍ 150 ስትይ ሰምቼ ነው ታዲያ። ልክ ነሽ አልዋሸሽም። ልክ ነው 150 ብር ነው። ለእሷ 120 ሸጦላት ይሆናል። እኔ 150 ነው የገዛሁት። አንድ አይነት ነበር። እኔ ገዝቼ የእሷን ቁጥር ሰጥቼው እሷ እህቴ ትገዛለች ሂድ ብዬ እሷ ጋር ሄዶ ነበር። ያው ታውቂያለሽ ነጋዴዎች አንዱ ጋር ጉዳዩ አንዱ ጋር ስለሚቀንስ ፓኪስታኒ የገዛ ነው ከፓኪስታኒ ሰፈር የሚያዞሩት ናቸው። ስለዚህ አንቺ የዋሸሽው ወርቁ መጥፋቱን ያወቅኩት ቤት ነው ያልሽው ኤርፖርት ላይ ለምን አልያሻትም እንዳትይኝ ብዬ ነው አልሽ። አዎ እሱን ነው። ግን እንትኑ ደግሞ ይሄ እንትኑ ያልሽው ይሄ የሻንጣ ቁጥሩ አቡ ኢትዮጵያ ይዛ ሄደችው የኔን ነው የኔን ማለት ነው። የኔን ይሄ ሻንጣ ነጩ የለ የኔን ይዛ ሄዳ የእሷ ደግሞ
እንዴት እንደሆነ ታውቂያለሽ? እኔ ብዬሻለሁ እንግሊዝኛ ማንበብ ስለማልችል አንብቢልን ብዬ ኬንያ ላይም ሰጥቻታለሁ ወረቀት። በጣም ብታይ ኬንያ ላይ ውስጥ አናውቅም። በዛ ሰዓት ተቀያይሮባት ይሁን አለ፣ ግን ይዛ የወጣችሁ በእኔ ነው። እኔ ደግሞ የእሷን ይዤ ኢትዮጵያ ሪፖርትም በስሜ ፓስፖርቴን አላዩ። የትኬት ቁጥሩን ስሰጣቸው አውጥተሻል የኬንያ ኤምባሲ ጋር ቀኑ ሙሉ ስጣላ ነው። እኔ ምንም ይኸው ባዶ እጄን ነው 4 ሻንጣ አውጥተሻል። ከዚህ ድጋሜ ትኬት በኬንያ የቆረጠ ልጅ ጋር ደውዬ ስልክለት እንደ ይሄ እኮ የአንቺ ስም አይደለም፣ የሾርቅ መሪ አይደለም፣ የአንቺ ገና ኬንያ ቦሌ ነው አልወጣም ከሪፖርት እና ተነጎዳ ይገባል፣ የአንቺ አይደለም፣ ይሄ እኮ የሌላ የልጅ ነው፣ ይሄ ሻንጣ ወጥቷል አለኝ። ከዛ መቅዲ አልኳት፣ ላኩላት ያኔው ነው መቅዲ ሻንጣ ቁጥር እኮ አይቀያይረሽ ነው ወጣሽ። እንዴት ወጣሽ አንቺ? ኢትዮጵያ ሪፖርት እንዴት አላዩ? ኢትዮጵያ ካየሽ እንደ ዱባይ በደንብ አያዩ። ሻንጣውን ስኮትቺ እንትኑ ብቻ ፓስፖርትሽን ያዩና ነው መውጫው ጋር ሲደርስ ብዙም ጊዜ አያዩም። እዛ ጋር አላዩም። የኔ ነው ይዛ ሄደችው። የእሷ እኔ ጋር ነው፣ የኔ እሷ ጋር ነው። የትኬቷች ወረቀቷ ኤርፖርት ውስጥ ባቅ ኖሮ ካሜራ አስፈትሽ ነበረ፣ አለቃትም ብለሽ ነበር። ለምን ካሜራ አላስፈተሽም? ኤርፖርት እሷ ብትወጣም የወሰደውን ለማየት እኮ ነው። የወሰደውን ለማየት እኮ ካሜራ ማን እንደወሰደው ካሜራው ላይ ይታያል። ገብቶሻል? ካሜራ ፈትሽ ስትይ ኬንያ ላይ ማስፈተሽ ያለብኝ እዛ ባይኖሮ ኬንያ ኤርፖርትም ኢትዮጵያ ኤርፖርት ተፈትሾ ከሌለ ኬንያ ነው ከቦርሳሽ ተማለ እንደገና ኢትዮጵያ ኤርፖርት ውስጥ አንዴ ማስተዋል እንዳለችው ሙሉ ለሙሉ ሻርፕሽን አንጥፈሽ ዝርግፍ አድርገሽ ቦርሳሽን የትኬትሽን ስቲከር ስትፈልጊ እንደነበረ ህዝብ የኬንያ በጣም ሰዓት ወድቆስ ቢሆን አልወደቀም። የኬንያ ኤምባሲ ሻንጣው ወጥቷል ብሎ ሙሉ ቀን ያገ አልወሰድኩም። 4ቱም ሻንጣ እነሱ ፓስፖርቴን አያዩም። እዛ ቦሌ ሪፖርት ቼክ አያደረጉሽም ደግሞ እዛ። ከዛ ደግሞ ያው እኔ ግማሽ ቋንቋን ብዙም ከእነሱ ጋር ግማሽ ከነ እኔ አልወሰድኩም። ወስደሻል። እነሱ ሚያዩት የሻንጤን ቁጥር ብቻ ነው። ለካስ የእሷ ነው እኔ ጋ ያለው። የሺ ወርቅ የጠየኩሽ ሌላ ነው የምታወሪው ሌላ ነው። የኔ ጥያቄ ኢትዮጵያ ሸርፍ ላይ አርግቻለሁ አልጣልኩም የምልሽ እኮ መሬት ላይ አልወደቀም የምልሽ ሸርፍ ላይ ስላደረኩት መሬት አልጣልኩም። ወርቁን ነው የምልሽ። ወርቅ እኮ ሰላቢ ነው ማሬ። ሻርፕ ኧረ አይጠፋም እንደ ሻርቡ ትልቅ እኮ ነው። ሻርፕ ላይ ነው የዘረገፍኩት እኮ አቡዬ። ሌባ እንዴት መርጦ ይሰርቃል ብዬ ነው። የአንገቱን ብቻ መርጦ የአንገቱን ከነ ቦክሱ ነው አይደል የጠፋው? አዎ ከነ ቦክሱ ነው፣ ቀይ ቦክስ። ስለዚህ ኬንያ ኤምባሲ ለመጠየቅ ሞከርሻል? ኤርፖርታችሁ ላይ ታይኝ እያለ ብለሽ ኬንያ ኤምባሲ ሄደሽ ጠይቀሻል? ሻንጣማ እዛ ቦሌ ኬንያ ኤምባሲ ጠይቄ ወስደሻል ይላሱ። ከዛ እንደገና ትኬት የቆረጥኩት ልጅ አላይም ነበረ፣ ትራንዚት የቆረጥኩት ለእሱ ልኬ ሻንጤ አልገባም። እሺ የትኬት ቁጥርሽን ይሄ የሻንጣ ቁጥር ብዬ ስልክለት የሻንጣ ቁጥር ያንቺ አይደለም፣ የአንቺ እቃ እዚህ ቦሌ ነው ያለው ኬንያ ላይ። ስለዚህ ወደ ቤትሽ ሂጂ ብሎ ማታ ወደ ቤት ሄድኩት። እሱ ሲነግረኝ ነው። እኔ ማንበብ አልችልም አልኩሽ። እንግሊዝኛ አልችልም፣ አማርኛ ግን እችላለሁ፣ እንግሊዝኛ አልችልም። ስለዚህ ማንበብ ስለማልችል የእሷ ይሁን የኔ አላውቅም። ከዛ በኋላ እነሱ የሚያዩልኝ የሰጠሁትን ቁጥር ነው። ፓስፖርቴን አላዩ። የሚያዩት ያችን ትኗን አውጥተሻል 4ቱን ሻንጣ። እኔ ደግሞ አላጣሁም፣ አንድም ሻንጣ አልያዝኩም። 4ቱም እዛ ነው ያለው። ባዶ የለኝ፣ የጀርባ ብቻ ነው ያዝኩት። መስታወት መቅዴ እሷም አውጥታለች። ከዛ ስል ድጋሜ እሱ ስልክ ነው በቃ ወደ አውሩ እያለችኝ ነው። አቡዬ አቤት፣ እያጠሩኝ ነው። ስራ ሰዓት ልገባ ነው ወዴ። እሺ በቃ እናመሰግናለን። አንድ ከመውጣትሽ በፊት እኔ የምልሽ ሻንጣዋ ማለት ሻንጣዋን ስታወጣጣ ወርቁን ስንተኛ ነው ያወጣችሁ? የወርቁን ቦክስ ስንተኛ ነው ያወጣችሁ? ብዙ እቃ ነበረ ቧጓ ውስጥ። የቱ ጋር ነበር ወርቁ? አቡዬ ይኸውልሽ ስልኮች አለ፣ አይባዲዝ አለች ጀሚላ ማለት ነው። ሌላም ወርቁ ከዛ እኔ እንደውም እዛ ጋር ነው ሌላ ወርቅ ራሱ እዛ ጋር ስትዘረግፈው ያየሁት ራሱ ያኔ ነው። እንዴት ከዚህ ሁሉ ወርቅ ውስጥ እንዴት ሌላ ይሄኛው ቀይ ቡክ ነው ያለው። በቀይ እንትን ቃል ያስቀመጥኩት ይኸው ከላይ ነበር ያስቀመጥኩት፣ እሱ የለም። በቃ ያኔ ነው ራሱ ወርቅ መኖሯን ራሱ ያወቁት አቡዬ፣ ያኔ ነው። እግዚአብሔር ምስክሬ ነው፣ ያኔ ነው ያየሁት። መሬት አልጣለችም። ስለዚህ አንቺ አታውቂም ነበር ወርቅ እንዳላት ያወቅሽው ራሱ የዛኔ ነው። የዛኔ ነው። እግዚአብሔርን አላውቅም እኔ ወርቅ ራሱ እንዳለ እንጂ ቦርሳ ውስጥ ወርቅ እንዳለ አታውቂም ነበረ። አላውቅም አቡዬ አላውቅም። ያኔ ነው በቃ ኬንያ ኤምባሲ ሽንት ቤት ስትገቡ ወርቅ አለ ቦርሳ ውስጥ ብላታለች ስትላት በጆሮ ይሰምቻለሁ አላልሽ?
እሱና እኔ ለእኔ እኮ አይደለም ያለ የነገረች ሌላ ወርቅ ማለት ነው። ሌላ ወርቅ አሁን ለምሳሌ እሷ አሁን ኞርሽ የእጅ ለእናቷ የገዛችው አለ፣ የጣቶች አሉ ለእናቷ የገዛችው ማለት ነው። ሌላ ወርቆቹ እዚሁ ያኔ እንዴት ያኛው አልጠፋም ነው አሁን እኔ የምልሽ። እነዛ እንዴት አልጠፉ? አይባድ አለ፣ ትልቅ አይባድ አለ፣ 2 ስልኮች አሉ አቡዬ። እነዚህ ሳይጠፉ ከላይ ነው እንዴት አልጠፋም ሳይሆን ምለሽ ኦልሬዲ ኢትዮጵያ ኤርፖርት ቦርሷን ስትዘረግፍ የወርቅ ዕቃ ሳይነው ወርቅ እንዳላት ያወቁ ብለሻል አይደለ? እስከዛ ሰዓት ድረስ ወርቅ ቦርሷ ውስጥ እንዳለ አላውቅም ነበር አለሽ። ስለዚህ ወርቅ እስከዛን ሰዓት ድረስ ማታቂ ከነበረ ኬንያ ኤርፖርት ትራንዚት ወርዳችሁ ሽንት ቤት ስትገቡ ለመቅደስ ቦርሳዊ ውስጥ ወርቅ አለ፣ የእናቱ ወርቅ ነው አለቻት ያልሽውስ የዛን ሬዲ ሰማሽው? እኮ ወርቅ ከላይ አለ። ጀሚላ ናት እኮ ለእሷ ያለቻት የእናቴ ወርቅ አለ፣ ይሄን ቦርሳዬን ጠብቂልኝ ስትላት ኦልሬዲ ሰማሽ። ኦልሬዲ ወርቅ እንዳለ አወቅሽ ማለት ነው። ለምንድን ነው ኢትዮጵያ ኤርፖርት ሲዘረገፍ ነው ያወቅኩት ብለሽ ምትሚው ማለት ኦልሬዲ ኬንያ ኤምባሲ ኬንያ ኤርፖርት እያላችሁ ስትነግራት ኦልሬዲ ሰምተሻል፣ ኦልሬዲ አውቀሻል እኮ። እኔ ያኛው ወርቅ ብቻ ነው የመሰለኝ ቡዘቶ ሀቡቶ፣ ያኛው ሌላ እዛ ውስጥም አለ። እንግዲህ የእናቷ ያለችው እዛ ውስጥም አለ፣ አይባድ አለ፣ ስልኮች አሉ። እኔ እኮ የምልሽ ስንዘረግፈው ማለት ነው ስንዘረግፍ አንቺ እኮ እዛ ጠፋ እዛ ከጣልሹ ብለሽ ስላልሽ እኮ ነው። ስንዘረግፊው ከጣልሹ ስትይኝ እኮ ነው። አሁን አልወደቀም። እነዛን አንስታ ከታለች። እነዛን አንስተን ራሱ ናስቼ እኔን ራሱ እሷ እያለቀሰች እየፈረጠ እያለቀሰች ነው። እኔን ያንን ራሱ አይባዱንም ወርቁንም ምኑንም ሰብስቤላት ያኔ ቦርሳ ውስጥ የከተትኩት እኔ ነኝ። ወረቀቱ ስንፈልግ ማለት ነው። ኬንያ ኤምባሲ ምን በላችሁ? ምን ጠጣችሁ? ምግብ አገኛችሁ? አዎ አቡዬ፣ አዎ በላን። እንደውም እኛ ምንም አናውቅም። እሷ ነች ልጅቷ፣ በጣም ቀልጣፋ ነች። በቃ ብታይ እንዴት ሰው እንደምታውቅ ልነግርሽ አልችልም። በቃ እሳት የላሰች ናት ግባቡዬ። እንዴት አድርጋ ከወንዶቹ ተግባብታ እንዴት አድርጋ ውሃ ጣምቶን አረኛ ውሃ ጣማን ጉሮሯችን ደረቀ ስንል ኑ ብላን ከፊቷ እኛ ከኋላ እንደ ውሻ እየተከተላት እሷ ወንዶቹን አናግራ እዛ ወንዶች አሉ መሰለኝ ነጋዴቶ ኢትዮጵያ ምግብ ነው እዛ ምትበይው ሀቡዬቶ እና እንዲሁ በዚህም ብር እንኳን እንዳንገዛ ብር አልዘረዘርንም። ደግሞ ስንት ነው የሚገዛው እያለን እኔና እሷ ከዛ ኑ ብላን ይዛን ገባን ሀቡዬ። የምግብ አይነት ኬኩት ያለሽ እንደውም ልክልሻለሁ ፎቶውን። እግዚአብሔር ውሸቴን ከሆነ የእሷ ፎቶ እኔና እሷ እንደዚህ አብረን የተቀመጥነውን ፎቶ እልክልሻለሁ ሀቡዬ። እሺ ኬክ በላችሁ? አዎ ኬክ በላን፣ ጠጣን፣ በላን። እግዚአብሔርን ውሃ ብሪንዳ፣ ቡና፣ በቃ ይሄንን ነው። ኬክ፣ ቡና፣ ውሃ፣ በቃ ስጋዎች ነገሮች ናቸው። ብስኩቶች አሉ፣ በቃ የተለያየ ጣፋጮች ነገሮች አሉ። አቡቶ ይህ እዛ ነው። አዎ። እና ይሄ የጠጣችሁት አረንጓዴው ነገር ምንድን ነው? እኔ የጠጣሁት ውሃ እንትን ነው ብሪንዳ እና እንትን የጠጣሁት እኔ ውሃ። ያኛውን ማን የጠጣው? እኔ አልጠጣውም አቡዬ። እኮ ማን ጠጣው? አብራችሁ ስለነበራችሁ እያየሽ ነው። ማን ጠጡ? እሷ ጠጣለች ልጅቷ። እሺ ሌላስ? ጀሚላም የሆነ እንትን ይዛለች እንደ እንትን ነገር። እሷም እንትን ብላለች ጠጥታለች። ጠጥተዋል ላይ እሱ እንኳን ጠጡ። ቢራ በነፃ ተገኝቶ ላይ ጠጣ ነው እንጂ በቃ ይህንን የጠጣ ነው እንጂ ሌላ ነገር አቡዬ በቃ ይሄን ነው። እናመሰግናለን። በቃ ሂጂ ወደ ስራሽ። መማል ግን አለብሽ። ተገናኙና እምላለሁ አቡዬ እምላለሁ እግዚአብሔርን። እሷን በምታምነው እምነቷ ተምጣ ችግር የለውም። እኔም በማምነው እምነቴ ችግር የለብኝም። አቡዬ የሆነ ታሪክ ልንገርሽ ማስተዋልዬ። የሆነች ልጅ የሆነ ብር ሰርቀሻል ምናምን ተብላ አልሰረኩም ምናምን አለች እና 2 ተጠርጣሪዎች ነበሩ። ከዛ 2ቱ በሚያምኑበት እምነት ማሉ። ኦኬ አንዷ በመጽሐፍ ቅዱስ ማለች፣ አንደኛዋ በቁራን ማለች። ማሉ 2ቱ። ከዛ የጠፋባት ልጅ በቃ ማሉልኝ፣ ከማላችሁልኝ በኋላ እኔ ለፈጣሪ ትቼው ህይወቴን እቀጥላለሁ አለች። ማሉላትና 2ቱም ህይወታቸውን ቀጠሉ። በአጭር ጊዜ ውስጥ ብሩን የሰረቀቻት ልጅ የመኪና አደጋ ደርሶባት ሆስፒታል ገብታ እግርሽ ከዚህ በኋላ መራመድ አይችልም ተባለች። አካል መራመድ አይችልም።
ሀቅ ነው። የሰው ሀቅ አያራምድም። ሰው ሀቅ